የሰው ልጅ ሁሌም ባሰበውና ባለመው ብቻ አይጓዝም። ህይወት በአጋጣሚዎች መልኳን ትቀይራለች። ሁሉንም እንዳመጣጡ መቀበል ካልተቻለ ታግለው ከማይረዱት መፋለሙ ውጤቱ ምንም አይደለም። ሰው ከሚችለው በላይ ምን ሊያደርግ ይችላል? ከፍ ማድረጋቸው አቤት ወዝና ድነረስተንም ባር ካይናቱንም አክብር ለዘላለሙ ጠብቃቸው ከፍ ማድረጋቸው አቤት ወዝና ድነረስተንም ባር ካይናቱንም አክብር ለዘላለሙ ጠብቃቸው ከፍ ማድረጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃችን ቤተክርስቲያን ተናደክ ቸርነት እህትህ እኮ አንተ እንዲህ ስለሆንክና ራስን ስለጎዳክ አትመለስም። ለሞት እንዲህ ከሰውነት ተሪያት የእህትህ ሞት ብቻ ነው ወይስ የእናት መምለጥ የለውም? ሁለቱም ነው። በተለይ የላምሮት አባት አለመታወቅ እጅጉን ያሳስበኛል። ለምን ብትይ እቺ ልጅ እድሜዋ እየጨመረ በሄደ ቁጥር ስለ አባቷ ማንነት መጠየቋ ማይቀር የዛኔስ ምን ላይ ሰጣታለሁ? አባትሽን አላውቀውም ልላ በጭራሽ። ያንተ ጭንቀት እኔንም ሰላም ይነሳኛል። እባክህ ልረዳ የምችለው ነገር ካለ ንገረኝ። ሰብለ እስካሁንም ያለሁት ባንቺና በጴጥሮስ እርዳታ ነው። አምላክ እናንተን ካጠገቤ ባያኖር ሊኖሩ ምን እንደምሆን ሳስበው እበድ ያሰኘኛል። ስለዚህ የሚያስፈልገኝ ነገር ካላሳውቅሻለሁ። አሁን ግን ብቻዬን መሆን ስለምፈልግ ተተስኝ። የእናት በሽታ አሁንም አልታወቀም ወይንስ መድኃኒቱን ማግኘት አልተቻለም? ሁሉም ግራ የሚያጋባ እንቆቅልሽ። የበሽታው መንስኤ ሲገኝ የሚጠየቀው ገንዘብ መጠን ጭንቅላት ያዘው። የተባለውን ገንዘብ ከየትም ተበዳድሬ መድኃኒቱን ስገዛ በሽታዋ ተለውጦ ያድራል። እሺ በሕክምናው ካልተሳካ ለምን ጸበሉን ጠንከር አድርገን በመያዝ አንሞክርም? ጸበል ነው ያልሽው? አዎ በእርግጥ እየሞከር ነው። ግን ጨርሱ በቃ ይሰብ ያልሄድኩበት የጸበል ስፍራ ካለ ስሙንም አላውቀው አሊያም ደግሞ በገንዘብ እጥረት የቀረውበት ከሻኪሶ መድኃኒዓለም እስከ ግሸን ሁሉ እንደሞከርኩ ታውቂያለሽ። ሳይደግ ሳይጣላም አይደለም የሚለው ተረዱስ። በዚህ ሜዳው ገደል በሆነበት ሰዓት እናንተን እና ያችን ልቤን ንግስት ከአጠገቤ ባያኖሩልኝ ምን ይውጠኝ ነበር? ንግስት እንኳን ግዴታዋን የተወጣች ያለችው በፍቅር ውስጥ ማለፍ ያለባትን ጣረድ ያለች። እኛም እኮ ይሄን ያህል የተጋነነ ነገር አላደረግንም። ግን አንተን አግኝቼ ቢሆን ኖሮ ከዚህ በላይ ተሳትፎ እንደማደርግ ይሰማኛል። ምን ዋጋ ነው? የልብ ንግስት መጣችኝ። ዙፋኔን በመንጠቅ እህል እያለ ይርበኛል፣ ውሃ የጠጣው ይጠማኛል። ሰው እያለ ባይተዋርነት ይሰማኛል። እድለኛ ነሽ። ለማንኛውም ሰብለ
እኔና አንቺ አብረን ባለመሆናችን ንግስት ልትጸያት አይገባም። ወቀስኳት እንጂ እኮ አልጠላኋትም። እድለኛ ነች። እኔ በሞቀ ሳሎን ውስጥ ቁጭ ብዬ እሷ ከቡና ቤት መታመነታለች። በቃሽ። ደግሞ ያለነው በእግዚአብሔር ቤት ውስጥ። ስለዚህ ብትሄጂ ላንቺ መልካም። በእግዚአብሔር ቤት ውስጥ ምን ነው የልብህን ንግስት የሚመለከት አስተያየት ስለሰጠው ከፋ እንዴ? ደግሞ በእግዚአብሔር ቤት ውስጥ ላልከው ክርስቶስን የሸጡ በሱ ቤት የተመሸጉ የቤተ መቅደስ ወረበሎች ናቸው። ያንሴ ስለሰጠሽኝ ተከፍቻለሁ። እዚህ የመጣው ብቸኝነቱን ፈልጌ የሙታን መንደር የመረጥኩት ከእህቴ ጋር ለማውራት ነው። ባኖች አያወሩም የሚሉ ሙታን የማያደምጡ ናቸው። እሺ እሄዳለሁ። ያንተ ደስታ ለኔ ጸዳሌ ነው። እንካችሁ ለእናንተ መድኃኒት ግዛላችሁ። ሰብለ ይህ ነገር ባገኘሽኝ ቁጥር ይወጣ። ቸርነት አትጨነቂ። ይሄን የማደርገው የራሴን ደስታ ነው ማምጣት። የልብህን ንግስትና ላምሮትን ሰላም በለኝ። ሳልነግራት ጭንቀቴን ተረዳች። ሰብለ እንዴት መልካም ሴት ነች። እባክህ አምላኬ ከጴጥሮስ ጋር እንዳደርጋቸው። ላምሮት አሁን በህይወት የለችም። ዛሬም የሞቷ ምክንያት ለኔ ሚስጥር ነው። ሰላምና ደስታ እንዳሳጣኝ 8 ዓመታት አለፉ። ይዛው የተቀበረችው እውነት መውጫው ቀን መቼ ይሁን? ቁርስ ላቅርባ? አይ ዛሬ ቁርስ እዚያ እንበላ። ለምን? በዛ ላይ ደግሞ ስራ የምትገባት መስሎኝ። ልክ ነሽ። ዛሬ ስራ አልገባም። ለምን? የዓመቱ እኮ ነው። የዓመቱ ምን? የዓመቱ የፍቅር ቀን። ንግስቴ ቢረሳ የዛሬ ቀን ይረሳል?
ትባላለህ? እኔ ቸርነት ይባላል። በነገራችን ላይ የምወደው ጓደኛዬ ከተገበረ ብቻዬን ነው። እና እኔንም ልታባረኝ ነው ወይስ ተቀመጥ? ፈረበች እንደው የማታወሪ ልጋብዝሽ ሁላችኋል። በምሪንዳ አይደለም። ምን ለማለት ፈልጋለሁ? የቡና ቤት ሴት ሁሉ ቃሚና ጠጪ ናት ያለው ማለት ነው። በጣም ይቅርታ በተናገርኩት ነገር አፍሬያለሁ። የፈለግሽውን ልግለጽ። አስተዋይና ቁም ነገረኛ መሆንሽን ለማወቅ ጊዜ አልፈጀብኝም። በተገናኘንባቸው ጥቂት ደቂቃዎች ረጅም ዓመት የማውቅሽ ያህል መስሎ ተሰማኝ። በራስ መተማመንሽና ግልጽነትሽ ገዛኝ። ጥርት ያለውን የፊትሽን ገጽ እያየሁ ሐዘንን ረሳሁ። ጴጥሮስ አደራልስ፣ እኔ ደግሞ አፈቀርኩሽ። በቃ ንግስቴ፣ የማየኔ የጤና ሁኔታ እንደተስተካከለ እንደ አቅማችን ሰርገን እንጋባለን። ቸርነት፣ አንተ እኮ ለኔ የልቤ ብርሃን ነህ። አብዛኛዎቹ ወንዶች እንደሚያደርጉት የቡና ቤት ሴት መሆኔ ሳያግድ አፈቀርከኝ። ከማፍቀርም አልፈ በልብ ብዙ ፋላሽ ሆንክ። ይልቅ የሚቀረኝ ካንተ ልጅ መውለድ ነው። የእጅ ስራው እንኳን የራስሽ ሙያ ነው። ልጅ ላልሽው ደግሞ ጊዜው ሲደርስ አንቺን የመሰለች ቆንጆ የሴት ልጅ እንወልዳለን። ሴት እኔ በቃለሁ፣ ላምሮቴም አለች። ወንድ ልጅ ከነቃጭሉ ነው የሚያስፈልገን። ንግስቴ፣ ይሄንን ለእግዚአብሔር ብንተውለት አይሻልም? ለፈጣሪ እንተውለት አይሻልም? ቸርነት፣ ይሄ ጠዋት እየተነሳ መቃብር ቦታ የምትሄደውን ነገር አልተውክማ? ስለትሞት እኮ አልጫወትኩኝም። ይገባኛል ስለት ሲነሳ እንደምትረበሽ። መናገር ካልፈለክ ደግሞ አላስገድድም። የላምሮት አባትስ ማን ነው? ታሪኩ ብዙ ነው። እስካሁንም ያልነገርኩሽ ትኩረት ስንስባል ብዬ ስለማሰብ እና አሁን በህይወት የሌለችው ታናሽ እህቴ ለመማር የአባታችን በህይወት መኖር ያንበሳውን ድርሻ ይወስዳል። አይሽ ንግስቴ፣ አባታችን እኛን የሚያስተዳድር በባህላዊ መልኩ ወርቅ በመቆፈር ነበር። የሚሰሩበት ቢሰጡ ተደርምሶ አባታችን እንደወጣ ቀረ። ቢሰጡ ደግሞ ምንድነው? አልገባኝም። ቢሰጡ ማለት በባህላዊ መልኩ ወርቅ ለማውጣት የሚጠቀሙበት ጉድጓድ። ከአባቴ ሞት በኋላ እናቴ ግራ ገባት። እኔም እናቴን ለማገዝ ትምህርቴን ትቼ ላግዛት ወሰንኩኝ። በመጀመሪያ ለስራ ያሰብኩት ወርቅ በመቆፈር ነበር። እናቴ ግን አባቴን ያሳጣን ስራ በመስራት አንተንም ማጣት አልፈልግም በማለት አሳፍረኛለች። እኔም የእናቴን ሀሳብ ተቀበልኩ። ከዛም አቶ መስፍን የሚባሉ የፈርኒቸር ድርጅት ያላቸው ሰውዬ ጋር በረዳትነት ተቀጥሬ ስራ ጀመርኩ። በቃ የመናጢው ፍቅረኛሽ ታሪኬ ነው ይመስላል።
እህትህ ታማኝ ሞተችው? እንደነገርኩሽ እኔ ትምህርቴን ያቋረጥኩት እህቴን ለማስተማርና እናቴን ለመርዳት ነበር። እሷም እየከፈልኩላት ያለው መስዋዕትነት ተሰምቷል። ጎበዝ ተማሪ ነች። የማትሪክ ውጤቷ ማመርቂ ነበር። አንድ ቀን ግን በመሀል ያልታሰበ ነገር ተፈጠረ። ላምሮትን አረገዘች። እንደሰማው በጣም አዘንኩ። ንዴቴ ከምችለው በላይ ስሜታዊ አድርጎኝ ነበር። የእናቴን ልመና ከማድመጥ ይልቅ ልፋትና ድካም ባዶ ያደረገችው ህይወቴ ፊቴ ቆማ መመልከቱ ከባድ ሐዘን ሆነብኝ። በእሷ ተስፋ የነበረው ልቤ ከምችለው በላይ አዘነ። ወድጄና ፈቅጄ እኮ አንተን ለማሳዘን ያመጣሁት ነገር አለ። ተደፍሬ ነው ማገተረደኝ። ተደፍሬ ነው ያልሽ? ያውም በማምነው ምን ይደፍረስ? በፍጹም አታስብ። ይህ ሚስጥር ለአንተ ከምነግርህ ከነጉዴ ብቀበር እመርጣለሁ። ኧረ እባክሽ፣ ይህን ሚስጥር ለእኔ ከምነግርህ ከነጉድሽ ልትቀበሪ ትፈልጊያለሽ? አስመሳይ ውሸታም ነሽ። ወደሽና ፈቅደሽ የትም ተጋድመሽ ያመጣሽው ዲቃላ ስለሆነ እውነቱን በቃ ከዚህ በላይ አትናገር። ተይ እንጂ። ይህ ሚስጥር እኮ የምደብቀው ለአንተ የሚወት ስል እኮ ንገረኛ። ሚስጥሩ ልወቀው ንገሪኝ። ሚስጥር ትላለች። ሚስጥር አድርገሽው ምንም አይጠቅምሽ። ታዲያ ላምሮት የሞተችው ከወለደች በኋላ ነበር አይደል? አዎ፣ በልጇ ልደት ቀን እስካሁን መልስ ባላገኘሁለት ጉዳይ እህቴ ራሷን አጠፋች። ከዚህ በኋላ ነበረ ልጅቷን በእናቷ ስም የሰየማችሁ? አይ፣ እናቷ እንኳን ሚስጥር ነበር የምትላት። ግን ከሷ ሞት በኋላ እማዬ ላምሮት ብላ ጠራቻት። እኔም ትምህርት ቤት ላምሮት ቸርነት ብዬ አስመዘገብኳት። ግን እኔና ጴጥሮስ የእህቴን ግዳይ ለማግኘት ያልፈነቀልነው ድንጋይ ያልከፈልነው መስዋዕትነት ነበር። ምን ያደርጋል? የማትፈልገውን ርዕስ አንስቼ የማትፈልገው ስሜት ውስጥ ከተትኩ አይደል? ይቅርታ። እሺ ጌታ፣ ችግር የለም። በላውን ተነስ። ቁርስ ጋብዝሻለሁ አላልከኝም? አዎ፣ እሱ ማለት እንዴ። ተነስ። መላነ ወጫማ በባኑ መላነ ጋሻ በባኑ መላነ ዳሞ አመድ በዱቄት በሰቃላ ደባ ዘለቃያቴ ነው ስሚ ማለት አንቺማ አሁን እንደው በኔ ተፈለሽ አይ ደረቄ ያው በድንጋጤ እንደው ኮም ብልብሽ ሲነናት እንደው ስራ እየሰሩ ማለት ታይደረክተ ይሁን እንዴት ላይ ነገር ይደነቅ ወይ እኔ አምልሽ እንደው የኔና አንቺ ነገር እንደው የጋን ውስጥ መብራት ሆኖ ቀረም አይደለም። አረ ተይ ይደነቅ ተይ ይደነቅ እንዴ ምን ማለት ነው? ነጋሽዬ እናትዬ ባሉበት ምን አለበት ተጫንዬ የኔ ሸበላ የኔ አበባ ብትይኝና እንደው ነፍሴን ሐሴት እንድታደርገው ታርገት እንደዚህ ያሻልክ خلاص ገደል ግባሽ እንደዚህ አልኩክ ማለትማ ጓድሽን ሰብስበሽ ከዚህ ቤት ውልቅ ከዚያም የቀመስካት ትቀርና ቁጭ ብለህ ማላዘን ይሆናል ስራሽ። እንዴ ሰውዬ እንደው ጣለኛ አይደለም እንዴ? ለካሱም አለ እኔ ልኩን ሳንት ጥያቄ እኮ ምንድነው ምን ያስለቅስሻል? ምን አላለቅስም እንጂ ውጭ ማለት አብዝታል። አንድ ቅምጥም ማስቀምጠ ነው አይደል እንዴ? ወላው እንደዋለበት ምንድነው ደግሞ እንዴት አይነት ንግግር የምትናገሪኝ አንቺ? እኔ እንደው ማን ይሙት ከዚህ ሀገር ከመጣው ጀምሮ ካንቺ ውጪ ማንም እንደማላቅ ያወቅሽ ነው ይደነቅ እንጂ እንደዛ አትልም። ምን ወዲህ ያስኬደ ደነቅ ወይ እና
ማንም የለም ማለት ዛሬ ማንም የለም ይየሚያሉ ጋሽዬም የለም እንዴት አይነት የተባረከ ሰዓት ነው እኛም ጭር ባለው ሰዓት ነው እንጂ ልባችንን ማድረስ ታዲያ አንዱ ከኳው መጥቶ በሩ ይደበድበናል እኮ እንደው ከቀልባችን ሳንሆን ያቋርጠናል እኮ ይደረግ እንግዲህ ማለት ነው ደስተጥጃለሁ በዚህ ላይ ደግሞ ይቀኑ ያስቀመጥ ወግብ ማልቋት አያስፈልግ ዛሬ ይለፈቅ እንጫወት ሙቲያንቺ እንዴ አራተኛ ይገለከኝ አታስደንግኝ እንዴ አንቺ ሰጠኝ ምንድነው አልሰጥም ያልኩት እንዴ አወዱና ቀበቀናል እንዴ መሰጠ ይፎኝ እንዴው ወራ ምን እንዴው ታላዝናል ይልቁንስ ልግባበል ይደና ሙልሽ የታለቅ እንዴት ነው ምትይ እንጂ ሰው ሳይመጣ ይናስ እንደው ተማጨኝብኝ እኮ አቃል ይልቅ አንዱ ከውቃዋ ሳይመጣ እሺ እንግባላክሽ ልክ ለፍተን ቀስ ብለን እንደው ባሩን ተፋቸው ነው አንጎል ወጥሽ ያለቀስ በለዚያ አመኖንሽ ተረጋግጪ አሪዮ ተውቃቋለ መሰል ማን ነው አይነት ነገር ነው ምን على ساعات ሻውሽ ነው መጣሽ ገና ማለት ተቆሽ ደግሞ ለማለት ነው ዛሬ ደግሞ መልክሽ ከላም ብለሻል አስፈቅጄ ነው የመጣሁት ይሄን ነገር በሩሳ እኮ አልሰማም ነው ወይስ ተኝተ ነበር ልጅቱ ምን ነው ፉሻር ቤት ገባለው ውሃ ማቀርብልኝ ብለሽ እንደው ውሃውን ስቀዳው ነው የቆየው ውሃ ያልሰማው ሰምዬ ለዚያ ነው የኔ እናት ተጫኒ አብያት ሰምዬ አብያት አንተ ምን ሻወር ለመግባት አስበህ ነበር እንዴት የስር ኢየሱስ ስርኛው እንዴ መቼ ነው አንተ ሊገባት መቼ እኔ አሁን እንዴ መልስ እንኳን አሁን ልታይ ከቤት ልባለ እንዴ አረተው ሰውን አንተ ይደነቅ እንዴ ምን ምንድነው ይደነቅ አብያት በስማን ወልደሽ እንዴ ነው እስኪ ቁጭ በይ እንዴ ነው ያስቸገረኩ ይሄ ከዚህ ወርቃል እዚህ ይመጣል ከዚህ ሳረገ ወደዚህ እስኪ አሁን እንኳን እስኪ ቁጭ በይኝና መጣሽ እንዴ ሰብልዬ ምን ነው ዛሬ በጊዜ መጣ በዚህ ላይ ደግሞ ተቁርቁር ብለሻል እንዴ በዚህ በኩል ደግሞ ብርቱካናማ ማመስለሻል እማዬ ሄደች ምን አልሽ ሰብልዬ እማዬ ሄደች ወይ እትዬ ሰርግ ቤት ሄዱ ሸንሸናቸውን ልብስ ነጠላቸውን ጥፍት ሽቷቸውን ንስስ አድርገው እንጂ ቦለ ይደረግ እያሉ እንጂ እብሳሉ እኔም ለምን አብዮት ሄጄ ያገሬን እስከታ ታጭ ይደረግ አይደለም ስላቸው ቢያሉኝ እኔ ምን ላድርግ ከዛ እኔ ቤት ጫልኩልሽ እንደ ሰብልዬ እኔ ምን አብዮት ባህር በቀን የምንሰርግ ነው በስመ አብ ወወልድ ወመንፈስ ቅዱስ የዲማው ጊዮርጊስ እንዴ በአርብቃ ሰርግ መደገስ ተጀመረ እንዴ እኮ ነው እንጂ ምን ማይሰማ ነገር አለ ማን የደገሰው እንዴ አንቺ አይደለሽ እንዴ ሰርግ ቤት ሄደቻሽ ማ እኔ ደረቅ እንግዲህ ስነ ስርዓትሽን ያድሽ እኔ ለሸርነትና ቢጠይቁ ሄዷል ያልኩት ምንድነው እሱ ዛንተ ይለኛል እዚህ አንቺ እንግዲህ ስነ ስርዓት ያዙ እዚህ ቤት አልበዛም እንዴ ወይ አንቺ ምንድን ጫኔ መዘላበይ ጀመርሽ ማን ነው እሱ ያልሽው እንዴ ተጫኒ ምን አባቱ ሲል ሰላበደ ምን አለሽ ሰብልዬ እንዴ እኔ እኮ ምን ማለት እንዴ እኔና ማኛ እስኪ አንዴ ለምን አለኩና ማለት ምንድነው ሰብልዬ ምን አለ ነስ በላሽ አሁን ድክም ስላለኝ ቡናው ራፊ እንዴ ምን አቀራረብ የጨምር የዶሮ የመሰራ አድርጌ አቅርቤ መቅዳት ብቻ እኮ ነው ሰብልዬ የዶሮዋን የሚባለው ደግሞ ለጠላ ነው እሺ የኔ ይደነቅ ቡና የበር የበል ያንበሳ ቢባል ምን ያንሰዋል ምንም አይነት ሰው እንግዲህ ልቅዳለ እሺ እንዴው ሰብልዬ እሺ ግን ምን ረሳሽ አትይኝም ሰብልዬ እንዴው ሰብልዬ እንዴው ጋሽዬ እናትዬ የሚያስቡበትን እንዴው የሶስት ጉልቻ ነገር አሰብሽ እንዴ አብዝተው እኮ ይጨነቃሉ አብሶ አባትሽ ሰብልዬ አይ እንዴው እኔ ምን አባቴ ልኩ ይደነቅ እሱ ሌላ ጊዜ እናወራለን አሁን እጅና ቡና ነው ፊልም ያፈላው እኮ እንዴው እኔ ሊሄድሽ እንዴው ሄድሽ ካልቀር ለተጫንዬ ካበርታ ለኔም ደግሞ እንጂ የሚጎታተው ነገር እንዴው ምንድነው አንባቄ ጦም ይሉትን አታመጪልኝ አመቃሪያ ሶሊ ማለት ነው የበርበር የሚውን ደስ ያለሽን አምጪልኝ ሰብልዬ እሺ አመጣለሁ ግን ቶሎ ብለሽ ተጫኒ ላይ ቁጭ አልሽ ምን እኔ እዛ በርስል ቁጭ ሲል ስለሚያሳዝነኝ እንጂ እኔ ካሱ ምን አለኝ ሰብልዬ ልታውቂኝ እንጂ ስራዬን ብቻ እኮ ነው እንዴው
እሺ በቃ እመጣለሁ። እሺ እንደው ቡና ላፍላለ እንዴው ሰብዬ ቡናውን እቀዳልሻለሁ እትዬ ቅድም እመጣለሁ ሲሉኝ ቡና ሲኒውን ምኑን አዘጋጀውና ቁጭ ብዬ ስጠብቅሽ አንቺን ደግሞ እንዴው ሰብዬ ለምንድን ነው እንዴው የሶስ ጉልቻ ነገር ማታስቢበት? እኔ እኮ እንዴው አብሬሽ ስታገቢ እስክታይ እሰይ ወይ እትዬ ከሰከሰከት በኋላ አይቋጥሬ አንቺ በቃ አፍሽን ቢይዙሽ በእንትንሽ መተንፈስሽ አይቀር። ኧረ እንደው ይደነቅ ምን ይሻልሻል? ኧረ ታያችን እንትን እትዬ እኔ እኮ ለምን በጊዜ ከስራ መጣሽ? እንዴው ምንድነው ጠቆሽ ብዬ ነው። እስኪ ቁጭ በል እንዴው ቡና ፈልቷል እኮ አፎልቱ እቺ እንደው በሬ ወለደ ወይ የጀማው ጊዮርጊስ አነኔ በስንቱ እንጂ አረ ግን ማርያም አረ መቤቴ እትዬ በስመ አብ ወወልድ ወመንፈስ ቅዱስ መች ወለደ? ወንድ ነው እንጂ እኔ እኮ ሰው አረ ታዲያ ምን ሰማታሉ እንጂ እያለሽ እሺ እንግዲህ ግን እየመጣሽ ነው። እቺ ወረኛ ነገረችሽ? የቻለናት እናትን ልጠይቅ ሄጄ ነው። ነግሬያት እኮ ነበር የሄድኩት። አይ ነግሮኛለሽ። ካንቺ ልስማ ብዬ እንጂ ለመሆኑ ዛሬ እንዴት ናት? ትናንት እንኳን አይቻልሽም። ያው ናት እባክሽ፣ ምንም ለውጥ የላትም። አሁንስ ያሳዘነኝ ያቸርነት ከሰውነት ተራቆ ከወጣ ቆየ። የእህቱ ሀዘን ሳያንሰው የእናቱ ህመም ተጨመረበት። አይ ያችን የመሰለሽ ልጅ በከንቱ ሞታ ቀረች። አሁን ደግሞ እናቱ በሞት አፋፍ ላይ ናት። ያልታደለ ልጅ ወይ ከትምህርቱ አልሆነ ወይ ቤተሰቡን አልረዳ። በዛ ላይ ደግሞ ያቺ ህፃን ልጅ አለች። እስቲ ሰሚ በቃ በኋላ ይጃቻል። ለመሆኑ አባዬ ሱቅ ነው ገራሽ? ባንክ አስገባኝን ገንዘብ አስገብቻለሁ። የሆቴልን ምሳ ማታ ይጅ ይካርካል። ሱቅ ነው ያለው። አባትሽ ግን በጣም ተቀይሞሻል። በኋላ ይቅርታ ልጠይቂው ይገባል። ልጅ የተቀየመ እህትሽና አጎትሽ ያዘጋጁልሽን የውጭ ዕድል እምቢ በማለትሽ ነው። ያቺ እህትሽስ በሰው ሀገር መከራዋን አይታ ስንቱን ይመኝላትን ዕድል አይደል እንዴ አልፈልግም ብለሽ የገፋሽው? እና አባዬ የተቀየመኝ በአገሬ ልስራ ባልኩኝ በሱ ሆነ ነው። ሺህ ጊዜ ቀየመኝ አታስቡት። ሌላም ጉዳይ አለ። ባል ባለማግባትሽን በጣም ቀበሮ ያለን ሀብት ለስንቱ ተርፎ የሚበቃ ሆኖ አንቺ የመንግስት ስራ ላይ ሙጥኝ ብለሽ ነው መከራሽን እያየሻለ። ምን ነው ሰብሊ ለኛ ሳት ታዝኝ? እማዬ የባሉ ጥያቄ ያባዬ ሲሆን ያንቺ ነው። ከዚህ በኋላ ስለ ትዳርም ሆነ ስለ ግል ህይወት ጣልቃ ብገቡ በመወስነው ውሳኔ ትጸጽታላችሁ። ያቺን መተያ ነይና ባገሬ ስሪ የሰው ሀገር ሳለቅላቀኝቱ ይብቃሽ ብለሽ ነው። አንቺ በምታመጫው ሀሳብ ከምፈልገውና በፍላጎቴ እንድመራ ከምፈልገው ሰው ጋር ታጣይ። እሺ አሁን ወደ ልትሄጂ ነው? ቡናውን ጠጭና ሂጂ እንጂ እንደኔ ቆሞ የቀረባል ካገኘው ብዬ ነው። እንዴት ነው እኔ እንጀል ነው ለትዬ እንጀል ነው እንኳን እስኪ ነው ይሄ አንቺ ጉዳይ አይደለም። እንጀል አለሽ ሰው ይወል። እሺ አንድ ጥያቄ ልጠይቆት እንጂ ይቅርታ ይደረግልኝና ምን ማለት ነው? ልጅቷ በገባሽ ወጣሽ ቁጥር ቢጫጫጭቋት ልጅቷ ተናጣን ማለች እንዴ? ወይ ትንሽ ቢጣብቋት እንዴው ይደረግ። እሺ ዞር በይልኛው። እኔ አንድ ነገር ልንገርት እንግዲያውስ ማይተው ሆነ እንጭቅጭቆት ሰብልዬ ልቅ ማለት እንደሷ ውስጥ በውሳኔ ያዝናሉ። ባዜ ጠቅልዬ ወልቅ ተገላልጥ እንገላልጥ። እሺ እንግዲያውስ ሄዱኛ በይልኛው ዲዲ ያንቺ ጭቅጭቅ ልቻል ያሷል ኡፍ ሰብለ በችኮላ ወዴት ነው የምትከንፊው? የቸርነትን እናት ጠይቄ እየገባው ነው። እኔም ጠይቄ የወጣው ነው። አንድ ጊዜ ጥላው ስር እናውራ። ምን ነው? የቸርነት እናት በሽታ ግራ የሚያጋባ ነው። ምን ማድረግ እንዳለብን አላውቅም። ለመሆኑ ዛሬ እንዴት ናቸው? የጠይቀው ገንዘብ ተገኝቶ ሕክምናውን ካላገኙ በህይወት የመቆየታቸው ጉዳይ በጣም ያሰጋል። ቸርነትስ ምን እያሰበ ነው? ከኛስ ምን ይጠበቃል? እሱማ ግራ ገብቶታል። የተጠየቀው 35,000 ብር ሳያንስ ከዛ ርካሽ ቦታ ያነሳ ሰበነክ ሻርሙጣ ፍቅር ሌላ 100,000 ብር ሆኖበታል። ታው ያልጎ ገብቶበት ምን ነው የአድናቆት ድርሳን ትደርስላት አልነበር? ዛሬ ደግሞ የጥላቻን ቀን ትደርስላት ጀምር።
እኔማ የቱ ሞት ያስረሳው መስሎኝ ነው ሰብለ። እሱ ግን እንደ መሽገር ተጣብቆበት ቀረ። በዛ ላይ ደግሞ አንቺን በነፃነት ለማግኘት በማሰብ ጭምር ነበር። አረ እኔን ለማግኘት እሱን እንኳን በህይወት እያለ አታስበው። ላም አለኝ በሰማይ ነው። የኔ ባይሆን እንኳን ቸርነትን ከማፍቀር የሚያግደኝ ኃይል ቢሆን ራሱ ፍቅር ብቻ ነው፣ ካልሆነ ሞት። ስለዚህ አስመሳዩ ጴጥሮስ ይሄንን በመረዳት የራስን ህይወት መምራት ጀመረ። ለቸርነት ችግር ላልከው ግን ከጎን ነው። ነገር ግን አሁንም ከልጅነት ጀምሮ የተጸናወተን የገንዘብ አስተሳሰብ አስተካክል። የተማርከው እኮ ልታሰብ ነው። ለማንኛውም ደህና አሁን የምትጂው እናትየውን ለመጠየቅ ወይስ ምን? ጨርሰዋ ቸርነትን ለማየት ነው በለኝ። ካፌ የሚወጡ ቃላቶች በሙሉ በተንኮል ቅቤ የተመረዙ ናቸው። አያ ጴጥሮስ፣ እኔ እኮ ቸርነትን ያፈቀርኩት በእውነተኛ የፍቅር ስሜት ነው፣ እንዳንተ በባዶ የፍቅር ቃላት አይደለም። የፍቅር ታላቅነት የፈለጉትን በማግኘት ብቻ አይከብርም። ገባህ እኮ አንቺ ነው ያፈቅርሽም። የማፈቅርሽ እኔ ነኝ። ቸርነትን ይወድ ደስ የሚለው እኔና አንቺ አብረን ብንኖር። አየስተትን ፍቅር ማለት መልስ አይጠብቅም። ፍቅር በሌሎች ደስታ የሚረካ የቅዱሳን ማህበር ነው። ሁልጊዜም የሌሎች ደስታ የሚያረካው የእነት ስሜት የሌለው ነው። ስለዚህ ይሄን አንተን አይመም። አንተ ደግሞ የግድ ያፈቀርኩትን ካላገኘ ግብስ ሰው ነህ። እኔ ግን ቸርነትን ባገኘውም ባጣውም ለሱ መኖር እንቀጥላለሁ። ስትመለሺ እራት ልጋብዝሻ። ለግብዣው አመሰግናለሁ፣ ግን አልችልም። ካንተ ጋር ጨረቃ ላይ እንኳን ብጋበዝ ግብዣውን አልቀበልም። መጀመሪያ የፍቅር ትርጉም ግባሽ መስሎሻል? ንግስትና ቸርነትን በፍቅር ያጣመርኳቸው አንቺን ለማግኘት አንቺ በእጄ ካስገባው በኋላ የሁለቱን ጉዳይ ይገባበታል። ጃስ አስደነገጥኩ አይደል አጎቴ? አስደነገጥኩ። ቆይ በሞትብስ እስላም አትሞትማ። ይሄን ደግሞ በምን አወቅሽ? አውቃለሁ። አጎቴ ለምን ንግስት እዚህ አትኖርም? ለማታ ማታ ትሄዳለች። የሷን ቤት የሚጠብቅላት የለማ። ቆልፎ አመጣ። እኔ እኮ ከሷ ጋር ሳድር ደስ ይለኛል። በእርግጥ ልክ ነሽ፣ ግን ጊዜው ሲደርስ ጠቅላ ከኛ ጋር ትሆናለች። እሺ ለሰርጋችሁ ጊዜ ግን አበባን በትነው እኔ ነኝ። አበትኝም ካልከኝ እጣላለሁ። የኔ ወሬኛ፣ ይሄን ደግሞ ማን ነገርሽ? ሀያቴ ነቻ። ሀያቴ እንዴት ብላ እንደጸለይ ላሳየ። አስከሳይ የልጄን ሰርግ ሳልደግስ አትግደለኝ እያለች ስትጸልይ ሰማትና ስጠይቃት ሁሉም ነገር ነገረች። ምን አደርጋለሁ? እምቢ ብለሽ ታኮፊኛለሽ፣ ስለዚህ ትበትኛለሽ። ደግሞ አልነገርኩሽም ለልደትሽ እዚህ ታድራለች። ዘንድሮም ልደት ይከበራል እንዴ? ማታ ማታ እኮ የምትጨነቀው ለኔ ልደት ማክበሪያ ብር ያጣ መስሎኝ ነው። ላም ሁለተኛ እንደዚህ ብትይ ብትሰማሽ ግን አዝነብሻለሁ። እኔ የሚያስጨንቀኝ የማየ ህመም ነው። ደግሞ አንቺ ጎበዝ ሁኚ እንጂ እስከ 18 ዓመት ድረስ ይከበርልሻል። እሺ ከዛ በኋላ ያለውን አንቺ ታከብሪያለሽ። አጎቴ ዛሬ እኮ ከትምህርት ቤት ስመጣ ጋሽ ጴጥሮስ አግኝቶኝ ቸኮሌትም ገዛልኝ፣ 50 ብርም ሰጠኝ። 50 ብሩን ደግሞ ሀያቴ ጋር አስቀምጫዋለሁ። ለሀያቴ መድኃኒት ገዛላታለሁ። ቆይ እኔ የምናገርሽን ነገር መስማትሽ ማለት ነው? ምን አረኩኝ? ስንት ጊዜ ነው ከሰው ላይ ብር አትቀበይ የምልሽ? አጎቴ እፍርታም ነሽ፣ እፍርታም ነህ። ባለፈው ጊዜ ጋሽ ጴጥሮስ ብር ሲሰጠኝ አልቀበልም ስላ እንደኔ ተመልካቹ ብለህ ስታበቃ፣ ዛሬ ግን ተዋሻለህ። አላናግርም። ላምሪ በጣም ይቅርታሽ። ደግሞ እኮ ትልቅ ሰው ይሳሳታል አንዳንዴ። ይቅርታ። ጴጥሮስ ማለት ጓደኛዬ ብቻ አይደለም ወንድሜም ጭምር። በተለይ ከእናትሽ ሞት በኋላ ካጠገቤ ተለይቶኝ አያውቅም። ላንቺ ያለው ፍቅር ደግሞ እጅግ በጣም ይለያል። አጎቴ እናቴን ትመስል ነበር። ማነው አንቺን ትመስላለች? ጋሽ ጴጥሮስ ነው። ሁልጊዜ ሲያገኘኝ እናትሽን ነው የምመስይው እያለ ይስመኛል። ቆይ እኔ እናቴን እመስላለሁ? አዎ እናትሽን ነው የምትመስይው። ላምሪ አሁን ግቢና የምትሰስብሽ። እሺ ላምሪ። አቤት። መቅሰስ ቀርቧል። ባሌን መጨቅጨቅ ተይና እኔ መቅሰስ ፈልጊ። ባል የሚባለው እኮ ከሰርግ በኋላ ነው። ነው ወሬ አታውሽ። የጀመርኩትን ስራ አልጨርስና እብድ የሚያድን ቡና ነው ማፈላለ። አጎቴንማ እብድ አትሁን። ደሞም እብድ አይባልም፣ የአእምሮ በሽተኛ ነው የሚባለው። ከታከሙም እኮ ይድናሉ።
አንቺ ብለው ከሰሙሽ ሌላም ታወሪያለሽ። እንዴት ነው ሰብለ? ጠዋት እኮ አልመጣም በማለት እስካሁን ቅር ተሰምቻለሁ። እማዬ ስለእናንተ ስትነግረኝ ልጠይቃችሁ መጣ። ተኝተዋል እንዴ? አዎ ተኝታለች። ጴጥሮስን አላገኘሽም? አሁን እዚህ ነበር። ለጥቂት የተቀዳደማችሁ አግኝቼዋለሁ። ሰሞኑ ስራ እንዴት ነው? እኔ ማልቸስት ድሮ ትሰራለኛለህ። ምን የኛ ስራ እንደሆነ ከጂኦግራፊ እኔም አባሴ ባይመስ ኖሮ እንደናንተ ግራጁዌት አድርጌ ይሄኔ መንግስት ሰራተኛ ነበር። ምን አደረገ? ያንቺና ጴጥሮስ ደግሞ ይለያል። የቤተሰቦቻችሁ ሀብት ለሌላ እየተረፈ እናንተ የመንግስት ስራ ማድረጋችሁ። ትምህርትን እኮ ፈልገና ፈቅደ ሲሆን ያቋረጥ ህይወት ባመጣችብህ ፈተና። በትምህርት ደግሞ እንኳንስ ራስን ሀገርን ልጠቅም እንደምችል እኛ ይቀር ትምህርት ቤት ተስፋ ነበር። ግን ምን አውቃለሁ ህይወት እንዲህ ናት። ትምህርትንም ቢሆን ማዘር ሲሻላችሁ ካቆንኩበት ትቀጥላለህ። የነገን ማለዳ ለመቀበል የግድ የዛሬን ጨለማ መቀበል አለብህ። ባክስ የኔን ነገር ታርዱ ጭቃ ነው። ማዘርን እንኳን ሁልጊዜ ማይል ጠይቁ ሲመጣ አገኛቸዋለሁ። አንቺ እንዴት ነሽ? አለሁ ካለመኖር በማይሻልበት ሁኔታ ውስጥ ከልጅነት ጀምሮ በውስጥ የተዳፈነው የፍቅር ረመጥ እያቀለጠ መኖር ካሉት ይዋለው። ሰብለ በዚህ ጉዳይ ብዙ ጊዜ አውርተን ነበር። ለውጥ ለማናመጣበት ጉዳይ ደግሞ መነታረቁ ትርጉም አለው ማለት ነው። አንቺ እኮ እንደዚህ በማድረግሽ አንቺን ህይወት ብቻ እኮ አይደለም ያበላሽሻለሽ። ለጴጥሮስም አስቢለት እንጂ አንቺን እየጠበቀ እኮ ነው ያለው። ሰብለ የውስጤን ስሜት እንዳልገልጽ መብቱን እየከለከልከኝ ነው። ምርጫውን ለኔ ተው። ውስጤ ምን እንደሚነግረኝ ታውቃለህ? እውነተኛ ፍቅሬ ባለቀ ሰዓትም ቢሆን በእጄ እንደሚገባ ከጴጥሮስ ጋር ጨርሰናል። ይልቁንስ ከሴሰኝነት የጸዳ ፍቅር እንዲገጥመው በጸሎት አግዘዋለሁ። አንተም ጸልይለት። ሰብለ እኔ እኮ በአሁኑ ሰዓት የራሴ የምለው ሰው አለ። ባይኖረኝም እንኳን አንቺን ማይሽ ልክ እንዳውራ አደግርተኝ። እባክሽን ባጉል ተስፋ ጊዜሽን አታባክ። አውቃለሁ እንደማታፈቅረኝ ረዳለሁ የራስ ሰው እንዳለ ግን እያፈቀርኩ እንኳን ድሮ ስጠኝ እባክህ። በእርግጥ እየዋልሽልኝ ያለው ውለታ አትጨርሰው። የውለታ የሙልልን ልብህን ለማሸፈት ሲሆን የራሴን ደስታ ለማብዛት ነው። ፍቅር በውለታ የሚገዛ ተራ ሸቀጥ አለመሆኑን ማንም ሳያስረዳኝ ይገነዘባል። ቸርነት ማየ እኮ አምርራለች። አሁን ራሱ ለምን አታገቢም በሚል ጥያቄ ተጨቃጭቀን የመጣ ነው። ቆይ ግን አላሳዝንም? ታሳዝኛለሽ ሰብለ። ግን እኮ በእነሱም አይፈረድም። እውነታቸው እኔ ጴጥሮስን ታየዋለሽ፣ ግን የኔ የምትይው ሰው ልትይዥ ያስፈልግሻል። ምክርን አደንቀዋለሁ፣ ግን የራሴ ሰው ቸርነት አንተ ነህ። ከዚህ ውጭ አላስብም። ፍቅር ደግሞ ሁልጊዜም በማግኘት ብቻ ዓለም ያልገባ ፍቅርን በማግኘት ብቻ እያሰበ ነው። ፍቅር ደግሞ በልብ ውስጥ የሚኖር የዘላለም ማህተም። ከዚህ በላይ መቆየት ያለብኝ አይመስለኝም። ደህናው ሰብለ እሺ፣ ትንሽ ልሸኝሽ፣ ጠብቂ። በአንተና በሰብለ መሀል ያለው ግንኙነት ምንድን ነው?
ንግስቴ ምንም ነገር ሊገባኝ አልቻለም። መቼስ ለአምሮት አትዋሸኝም። እመኚኝ፣ ከእህትና ከወንድምነት የዘለለ ግንኙነት የለም። እሺ ለምን መጣች? እማዬ ልጠይቅ። እማዬ የምትጠይቀው እዚህ ነው? ተኝታለች ስላልኳት። እሺ ጥሩ ነው። ሰሞኑን መስሪያ ቤት ላይ መጥፋት አልተጠቀም ነው ወይስ የአባት ሀብታም ነው የመንግስት ስራ ላይ ተወሰደ? ድሮ እኮ የመንግስት ሰራተኛ ቁጥ ሰብለስ ታደርገው አይቼ ፍላጎት የለኝም። ለመሆኑ ዛሬ እንደዚህ አጣሪ የጠራኸኝ መቼስ ለመጋበዝ ብቻ ነው? ምን በደረቡ ከምናወራ ዘና እያለ ብናወራ ብዬ ነው። እንበላ። አየህ ታዲያ ዛሬ ፈለኩ ለግል ጉዳይ ነው። ከልጅነቴ ጀምሮ ሳፍቃት የኖርኩትን ሰብልን ለማግኘት ከፍተኛ እንቅፋት ነው። ይህን ቸርነት የተባለ ደንቃራ አሁን አልቻልኩትም። ጴጥሮስ ሰብና ቸርነት እኮ ከእህትና ወንድም የዘለለ ሌላ ግንኙነት እንደሌላቸው ደጋግመህ ነግረኝ። ማን ማለት ነገር እሱ አሁን ከትምህርት ያለ ፍላጎት የለውም። እሷ ግን ስለሱ ከመዝኑ በቦዝና አታውቅም። ሰው ያንን እንኳን ያውቅ ከሱ ከፎታ ከኔ ቅርብ በታች አለች። ጭራሽ ብዙ ባላል። እሺ ነው ሙደር። በእርግጥ ያኔ በረቃ ፍቅር የተቸገረው ጊዜ ከጎኔ ሳትለይ እኮ በእጅ እንድትገባ ያልከኝ ውለታ የሚረሳ አይደለም። ስለዚህ ሰብለ በእጅ እንድትገባ የምንል ውለታ ካለ ንገረኝ። እኔም ያንን ለማሰብ ነው አንተን ላማክር። አይታ ሰብለ የኔ እንድትሆን ከተፈለገ በቸርነትና በሰብለ መካከል የፍቅር ግንኙነት እንዳለ በማስመሰል ለንግስት መንገር የበለጠ እንድታስቀይም ይረዳል። እሷ እሱን ስታስቀይመው እሱ ደግሞ ሰብለን ይርቃል። ይህንን ለማድረግ ይህን አዲስ ሲን በመጠቀም በሰብለና በቸርነት መካከል የፍቅር ግንኙነት እንዳለ በማስመሰል ለንግስት መንገር እኮ ከባድ ውደት ብሎ ማታኔ በቃ ቆሽ አንተ እንዳሰብከው ሳይሆን ቢቀርስ ማለት በደንብ አስበበት። ሁለታችን መሰለኝ። ስለዚህ የሚችለው ነገር አለ። አንተ ይሞታል። ይሄ ውስጥ እኔ እናንተ ብቻ ብቻ በታኔ ወስኝ
የገባችው። እኔ ቸርነት እናትን ጠይቄ ስመለስ በቤት ነበር የቆየችኝ። ከኔ ጋር ትንሽ ተጋጭታ ነው ቤቱን ለቃ ወጥታ ሄደችው። ምን የሚያጋጭ ነገር ተገኘ? ጋሽዬ እኔ ለምን አልነግሮትም? እትዬ ከሚለፉ እኮ አንቺ ያው ሁልጊዜ ሲነሳባት የማትወደውን የጋብቻ ጉዳይ ባነሳባት አራስ ነበር ሆናብኝ ነው ተነስታ ቤቱን ለቃ የወጣችው። ዛሬም እንዴት እንደሆነች አትጠይቀኝ። ወይ ጉድ! ቆይ እሷ የደናግል ማህበር ለመመስረት አስባለች ወይስ ገዳም ለመግባት? እኔ ምን አውቄ ዘመና። አሁንማ ከዚህ በኋላ ስለ ጋብቻና ስለ ውጭ ጉዞ ካነሳችሁብኝ ቤቱን ለቅቄላችሁ ነው የምሄደው ብላ አስፈራርታኝ ሄደችው። እንደዛ አለች። እንዴት እኔ እኮ አልሰማሁም። እንደዛ ሆነማ እኔም ጓዜን ላዘጋጃ እኔም ውልቅ ቤቱን ጥዬ ጋሽዬ እኔ አንድ ነገር ልናገር። እኔ እዚህ ቤት ራሱ የምኖረው ለዘብዬ ስል ነው። እሷ ሄደች ማለት እናንቱን ሰራተኛ ፈልጉ። ኧረ እባክሽ ይደረግ። ኧረ ተይ አንቺ ልጄ ቆይ እኔ ምን ላድርግ? ተይ ብዬሻለሁ። ይሄ ቤተሰብ ሲያወራ ጥልቅ የምትይውን ነገር ብታቆም ይሻልሻል። የዚህ ቤት እንጀራ ገመድሽን እንዳይበጥስ ተይ ይደረግ። አንቺ ደግሞ እሷ እኮ የቤተሰብ አባል ናት። ሀሳቧን ትግለጽ፣ አትቆጫት። ለሰብለም ቢሆን ከኔም ካንቺም የምትቀርብ እሷ ናት። እዚህ ቤት ያለ በሙሉ የቤተሰብ አባል ነው። ገባሽ? እንኳን እንዲህ ብለናት እሷ እንደው መቋጠሪያ የላት፣ የምትተነፍስበት ሰዓት የላት፣ ያለ ወሬ ስራ የላትም። ይደረግ። ዝም ካሉሽ ብዙ ስለምትለፈልፊ ወደ ስራሽ ሂጂ ወደ ስራሽ። እዚህ ሆናለሁ። ይቅርታ ንግስቴ፣ አመሽዋል። ሄድኩበትን ጉዳይ ሳልፈጽም መመለስ ስላልነበረብኝ ነው። ጴጥሮስ መጥቶ ነበር እንዴ? አልመጣም። ስታወራ ደግሞ ድምፅህን ቀን ምንማና ላምሮት ተኝተዋል። ግን እስካሁን የት ነበርክ? ነግሬሽ እኮ ነው የሄድኩት። የሆነ ሰው እሺ በር ትሰራልኛለህ ስላለኝ በሩን ለቀለት ሄድኩኝ። ቤቱ ደግሞ ላይ ሸዋ በር ነበር። ስመለስ የጴጥሮስ አባት ይፈልጉዋል ስላሉ በሱቅ በኩል መጣሁ። ቆይ እኔ ጠየቅኩህ አጭር ጥያቄ አይደለም? አንተ መመለስ የነበረብህ ደግሞ አጭር መልስ ነው። ንግስቴ ምን ሆነሻል? ከመቼ ጀምሮ እንደዚህ አይነት ጥያቄ መጠየቅ የጀመርሽው? በማምሸቴ ቅርታ ጠየቅኩ። ያመሸሁት ደግሞ ጴጥሮስ አባት ጋር ነው። ለማንኛውም እራትን በልተተኛ። እኛ በልተናል። ደህና ደር። ንግስቴ አንቺ እዚህ ደሪ፣ እኔ አንቺ ቤት አድራለሁ። ግድ ነሽ? እሺ በይ። የደንበኞች እጅ ስራ አለብኝ። ክር ይዤ አልመጣሁም። በጊዜ እንዲሄድ ከፈለክ በጊዜ መግባት ነበር። እሺ ልሸኝሽ። እማማ ሳላቸው ከተነሳባቸው ውሃ የሚሰጣቸው የለም። ታምሮት ከእንቅልፏ ልትነቃ ትችላለች። ምንም አልሆነም። እንደገባሁ እደውልልሃለሁ። ሻኪሶ የሰላም ከተማ ነው። ቸርነቴ ንግስት ሄደች እንዴ? አዎ ሄደችማ። ታዲያ በዚህ ምሽት ምንድን ነው የሚያጨቃጭቃችሁ? አልተጨቃጨቅንም። እሷን ልጅ ያስቀየምክ ጊዜ እኔን በህይወት እንደማታገኘኝ እወቅ። አሁን መሽቷል፣ ግባና ተኛ።
ወይ ሰብልዬ ጋሽ እናትዬ ሲጠብቁሽ አሁን ስላንቺ ሲሆን አንቺ መጣሽ እኮ ሰብልዬ። እስኪ ቁጭ በይ። መጣች እኮ ትዬ። ሰላም አመሻችሁ አባዬ። ይቅርታ ስላረፈርኩኝ ከጓደኞቼ ጋር ስንጫወት ሳላውቀው ሰዓቱ መሸ። እግዚአብሔር ይመስገን ሰላም አምሽተን እራት እየጠበቅንሽ ነው። ነይ እስኪ አረፍ በይ። እራቱ እንኳን ይቆየኝ ባልፈልግ በሄድኩበት ተጋብዬ በልቻለሁ። ይደነቅ ለተጫኔ ራስጭው የሚጠጣ ነገር ደግሞ ከፍሪጅ ውስጥ ጨምርለት እንጂ ይደነቅ። እስካሁን እራቱን አልሰጠሽውም? ትንሽ ልቆይ ብሎኝ እኮ ነው። አሁን እሰጠዋለሁ እያቀራረብኩ ነው ለእናንተም። መተኛ እፈልጋለሁ አባዬ። ደህና እደሩ። እባክሽ ልጄ እባክሽ ይቅርታ አድርጊልኝ። እማዬ አልተቀየምኩሽም። የእናንተን ክብር ለመጠበቅ ባልፈልግ ባል በጣም ውድ ነው። መች አጣሁት? ልጄማ አይነትና ነው። እኔ እኮ ተናግሬያለሁ። አንቺ ደግሞ አዘጋብጂ። እኛ ያላወቅንላ ሌላ የልብ ስብራት ነው ልጄን የሚያሰቃያት። ተንቢያልከኝ እንጂ እነዚህ ክብረ መንግስት እንዴት ያለ አዋቂ ያላሉ የስንቱን ቤት ችግር ይፈታ። እባክሽ በለኝና የልጄን ነገር አንድ ነገር አድርጌላት ልምጣ። ረተው ዘነበ ተው። አንቺ ሴትዮ አሁን ገና ለይቶልሻል። ጧት ቤተክርስቲያን ከሰዓት ደብተራ ይህን እያልሽ ለእሷ ሳይሆን ለራስሽ ባልትፈልጊያለሽ። ነግሬሻለሁ። ጸብሽ ከኔ ጋር ነው። ነገርኩሽ። አሁን ልተኛ። እንጀራሽ እራት ብሉ እያቀራረብኩ እኮ ነው። እራት እኔ በቃል ለተጫኔ እራቱን አድርሽለት። እንዲሁንስ እንዲሁ ትንሽ ነገር እንኳን እንዲቀማምሱስ እንዲሁን ይሽዝዬ በቃ እሱ ወደ እንዲዎች አልችል ደፍብኝ ይሄን አይደል የቀማ ሰው በይሉ እኮ ግራ ይገባ ምን ሴት ይበላል እንዲሁ ዝም እንዳልኩ ቁጭ ነው እንዲሁ እስኪያሩ ወለና ቢጤ ሰራተኛ ሊገጥማቸው ምን ሊሆኑ ነው እንጂ መድኃኒዓለም እንኳን አባላቸው እኔስ በስገባ ስገባ ቀናት የልብሰኝ ታርጋል የዚያው የወግ ወጌና ጥሽ እመለሳለሁ። አይ መድኃኒዓለም እንግዲህ ጉድ ንግስቴ እስኪ ወደ ላይ ከፍ አድርጊ። እኔ የምልሽ ንግስቴ እንደዚህ ባለሙያ የሆንሽው ከልጅነትሽ ጀምሮ ነው? በተለይ ደግሞ የእጅ ስራዎች እንደው አንድ ቀን እንኳን ስላስተዳደግሽ አውርተሽኝ አታውቂ። እስኪ ባይሆን እንኳን ዛሬ አጫውቺ። እናቴ እጅግ ባለሙያ ነበረች። ግን ምን ዋጋ አለው ብሎ ነው እናቴ? ነበር ብቻ አሁን በህይወት የሉም ማለት ነው? አዎ እናቴ በህይወት የለችም። ቆይ የትስ ተወለድ? የትስ ነው ያደግሽ? የተወለድነው ሻሸመኔ ነው። እና ሌላ ወንድምና እህት አሉሽ? አንድ ወንድም ነበረኝ። አሁን ግን የት እንዳለ እንኳን አላውቅም። አባቴ እጅግ ሰካራም ነበር። ሰካራም ብቻ ሳይሆን የወጣለት ክፉም ነበር። እየጠጣ በገባ ቁጥር እኛን ከማሳቀቅ አልፎ በእናታችን ላይ ዱላ ውርጅብኝ ያዘንብባን ነበር። እናቴም የአባቴ ዱላና የኛ መሳቀቅ ሲበዛባት ከአባቴ ጋር በመለያየት እኛም በጥሩ ሁኔታ በማስተማር ላይ ሳለች በቲቪ በሽታ ሞተች።
ወንድሜም ከእናታችን ሞት በኋላ ይቅር ብንለው ዘመድ ስላልነበረ ዙሪያው ገደል ሆነብን። ሰካራሙ አባቴም በመኪና አደጋ ሞተ። እኔም ትምህርቴን እየተማርኩ ቆሎ ማዞር ጀመርኩ። ወንድሜ ደግሞ ለወታደሮች እየተላላከ መኖር ጀመረ። ነገር ግን በይቅርት ላይ እንዲሉ ሌላ ችግር ገጠመኝ። በ15 ዓመቴ በጎረምሶች ተደፈርኩ። ወይ መብራ ምን ነው የምታሰሚኝ? ከዚህ በኋላ ነበር የህይወቴ አቅጣጫ የተቀየረ። የ8ኛ ክፍል ትምህርቴን በማቋረጥ በለጋ እድሜ ሴተኛ አዳሪ ሆንኩ። ሚስቴ ነኝ ልጅ አየሽ፣ ይቺ ክፉ ዓለም የተመሰረተችው ቆስለው በዳኑባት ሰዎች፣ ያልዳኑባትም ደግሞ በዛ ልክ ይኖሩባት። እኔ ልጅ ምራሷ ልታጠፋ የበቃችው ጨካኞች ባደረሱባት ያስገድዶ መደፈር ነው። ይኸውልሽ እኔ ልጅ ሁላችንም የራሳችን ቁስልና ጠባሳ አለብን። ቻዩ፣ አታልቅሽ። በቃ ምንም አይጠቅምሽ፣ አታልቅሽ። በቃ አሁን ተነሽና ቡናውን አፊ። በጧት ወዴት ነው? ፍቅርን እዛ ፈልግ። ማታ ደግሞ ቤት ድረስ ትመላለስ እንደነበር ሰማሁ። ቆይ አንተ ማሰብ አቆምክ ማለት ነው? እራት እንድንበላ ነበር፣ ላገኝሽ አልቻልኩም። ጴጥሮስ እያደረክ ያለከው ነገር ግን ታውቀዋል። ፍቅር እኮ ማለት አንተ በምታስበው መንገድ የሚገለጽ ርካሽ ነገር አለ። እኔ ሰብለ ደግሞ በገንዘብ እንደምደላቸው ሴቶች እንዳልሆንኩ ጠንቅቀህ ታውቃለህ። ቤት መጣት አልነበረብኝ። በጣም በዛ ሰብለ፣ በጣም በዛ። አሁን ካንተ ጋር ቆሜ የምከራከር ትርፍ ጊዜ የለኝም። ትግስት ስለመጣች ትግስትን ለማግኘት መሄድ አለብኝ። ትግስት ወርቁ መጣች። አዎ ምን ነው ትግስትን እንዴት እንደምወዳት ታውቃለህ። ስለዚህ እሷን ማግኘት አለብኝ ስራ ከመግባቴ በፊት። በቃ እኔ ማታ ከቸርነት ጋር ሄጄ እጠይቃታለሁ። አሁን እንኳን የፈለኩሽ ስለ ቸርነት እንድናወራ ብዬ። ቸርነት ምን ሆነ? እናትየው ባሰባቸው? ተረጋጊ፣ ምንም አልሆነም። ስለ ቤተሰቡ ማለቴ ስለ እናትየው አንዳንድ ነገር እንድናወራ ነው። ይሄማ የሁል ጊዜ ፉከራክ ነው። ነገር ግን ከአፍ ያልዘለለ ተግባር ሲፈጽም አይቻላልም። ስለዚህ ይሄ አፍ እንጂ ልቤ የማተገብረውን ተረተረትን ቆሜ የማዳምጥበት ጊዜ የለኝም። እና ከኔና ካንቺ የቀረበ ሰው ከየት ይመጣል? ያለ ነው እኛ ነን። ባከኔ ብላውራ ስለኔ አይመለከትም። እውነተኛ ፍቅሬ እንዳላገኘው የሰረብኩ ሴራ ሰምሮላል። እንኳን ደስ ያለክ። እየተናገርሽ ያለሽውን ነገር አስበሽበት ነው? እኔ እኮ በቅንነት እንርዳው ነው የምለው። የምወደውን ፍቅሬን እንዳላገኘው ሌላ ሴት እንዲመለከት መንስኤው አንተ ነህ። እኔም አንድ ነገር ልንገርህ፣ አንተ የማላፈቅረውን ሰው ከማገባ የሌላ የሆነውን ቸርነትን እያፈቅርኩኝ ብኖር ነፍሴ እጅጉን ትለመልማለች። ከዚህ በኋላ ስለ ፍቅርም ሆነ ስለ እኔ ፊት ብታ የመጨረሻችን ነው። ካንተ ጋር ደግሞ ስለ ቤተሰቦቹ ካንተ ጋር አይደለም ከቤተሰቦቼ ጋር ነው የምናወራው። ለማንኛውም እንደና ትግስት ወርቁን ልታገኛት ነው? ምን ነው ከሷ ጋር መገናኘቴ ማሳሰብ ነው ወይንስ ነገሩን እንድደግምልህ ፈልገህ ነው?
በዚህ ላይ ሊያሳድርሽ ፍቅር መብረቅ እኔንም እያቃጠለኝ ነው። ሰው ይዞ እንኳን ታፈቅሯለች። ወይኔ ጴጥሮስ፣ እኔም አንድ ነገር ልንገርሽ፣ ከልጅነቴ ጀምሮ በሴቶች ፍቅር የሚበልጠኝ ፋቂ ማግኘት የምትችይው እኔ ስሞት ብቻ ነው። ጠናስጥልኝ ቸርነትን ማግኘት ይችላል? ቸርነት እንኳን አሁን የለም። የሱን ቁጥር ልሰጥ እችላለሁ። ስልኩን እንኳን አውቀዋለሁ። በእኔ ስልክ ካጣኝ በዚህ ስልክ ታገኛለህ ብሎኝ ነው። ለመሆኑ አንቺን ማን ልበል? ንግስት እባላለሁ። የቸርነት ፍቅረኛ ነኝ። መልእክት ካለ ማድረስ እችላለሁ። እንዴ ሁለት ስም ነው እንዴ ያለሽ? ማለቴ ባለፈው ሲያስተዋውቀን ሰብለ ብለሽኝ ነበር። እንደውም ባለፈው ሲያስተዋውቀን ተገናኝተን ሻይ ቡና እያልን እዚሁ ሻኪሶ ተወልዳችሁ ከልጅነት ጀምሮ ፍቅር እንደጀመራችሁ አጫውቶኛል። ይገርማል። ለማንኛውም በስልክ ደግሜ እሞክርለታለሁ። አመሰግናለሁ። ቻው። ሜሪዬ የኔ ቆንጆ እኔን ታውቂኛለሽ እንዴ? ያንቺ ፎቶ እኮ እኛ ቤት አለ። እማዬ እኮ ከአዲስ አበባ ስጦታ ይዛልሽ መጣለች። ቆይ እንደውም ላምጣልሽ። ለመሆኑ አንቺ ደህና ነሽ? በቃ ሻኪሶ አለቅሽም ማለች አይደል? አመሰግናለሁ። ደግሞ እንዴት አባቱ አምሮብሻል። ለማንኛውም ከአይኔ ያውጣሽ። ምን ያምርብኛል ብለሽ ነው? እኔ እኮ ማታ በህልሜ እናቴን ሳት ሲያቃጥላት አየሁ። ስነግራት ተቆጣችኝ። ቆይ የልጅ ህልም አይሰራም? ለአያቴም ስነግረው እየሳቀ የልጅ ህልም አይሰራም አለኝ። አንቺ ልጅሽ ኃይለኛ ተናጋሪ ወጣት የለ እንዴ? ሰብሊ የፍቅር ጓደኛ ነሽ? አይበቃሽም እንዴ? እስከ መቼ ብቻሽ? ጓደኛ አልሽ? የፍቅር ጓደኛ ከየት ይመጣል ብለሽ ነው እንዴ? እማዬ ጓደኛሽ አይደለችም እንዴ? እኔንም ጓደኛሽ አድርጊኝ። አሁን ወደ ውስጥ ግቢ፣ ከሰብሊ ጋር ትንሽ እንጫወት። እማዬ ነቃውብሽ። እኔን ጥለሽኝ ከሰብለ ጋር ልትሄጂ? በፍጹም የኔ ቆንጆ ልጅ፣ አብረንሽ እንሄድ። እኔማ አሁን ወደ ውስጥ ግቢ። ሜሮን፣ ለመሆኑ ሻኪሶ እንዴት ናት? የአፍቷንና የእድሜዋን ያህል ሄዳለች ወይ ዘንድሮም ያው ናት? ሻኪሶ አሁን የተወሰኑ ለውጦች እየታዩባት ነው። የሀብቷንና የእድሜዋን ያህል ነው ማለት ግን እድገቷ ግን ገና ነው። አሁን ግን በተለይ የግል ባለሀብቶች እያደረጉባት ያለው እንቅስቃሴ ይበል የሚያሰኝ ነው። በዚህ ከቀጠለ መልካም ነገር ይፈጠራል ብዬ አስባለሁ። ለመሆኑ ቸርነት ደህና ናቸው? ቸርነት በቀደም ስደውልለት ጓደኛ መያዙን ነገረኝ። ግን ቸርነትና ጴጥሮስ ጓደኝነታቸው እንደ በፊቱ የጸና ነው? ሰብሊ ያው ናቸው። እንደውም ወንድማማቾች ነው። ግን የቸርነት እናት ታሞ ከስራ ስመለስ ደውልሽና አብረን እንጠይቃቸው። ምን ነው ትጂ? ችግር አለ እንዴ? ሰብሊ ከነሱ ጓደኝነት ውስጥ ተጀርባ አንድ የተደበቀ ሚስጥር አዙሪት ያለ ምንድን ነው የምትቀባጥሪው? ትግስት እኔም አላውቀው የምን ሚስጥር እየቀለሽ መሆን አለበት። ሙሽ ትግስት አዎ ይሄን ሚስጥር የምናውቀው እኔና ፋናዬ ብቻ።
ፋናይም ካናዳ ገብታ ተገላገለች። እናንተ አንደኛ ዓመት የካምፓስ ተማሪ እያላችሁ እኛ 11ኛ ክፍል ነው። እንዳጋጣሚ እናንተ ረፍት ላይ ነበር። የሁለቱም ጓደኝነት እስካሁን የጸናው ቸርነት የሚያውቀው ምንም ነገር ስለሌለ ፋናይም ካናዳ ናት። እኔም ይሄን ጉድ አውጥቼ እንዳልተነፍስ ለጸጸት የሚዳርጉን ችግሮች ይፈጠራሉ። ትጂዬ እያወራሽ ያለሽው ነገር በጭራሽ ሊገባኝ አልቻለም። እስቲ ቆይ ተረጋጊና ንገሪኝ። እኔ ማላውቀው ምስጢር ምንድነው? አሁንም አመጣጥ ይሄን ጉድ አውጥቼ ከጭንቀት ለመከላከል ሰብሪ፣ አሁን ስራ ስለሚረፍድብሽ ወደ ስራ ሂጂ። በኋላ ከስራ እንደወጣሽ ተደዋውለን እውነት የማይመስለውን አቃጫውትሽ። ትጂዬ ግን ደህና ነሽ? እኔ ደህና ስራ ስለሚረፍድብሽ ወደ ስራ በኋላ ተደዋውለን አጫውትሽ። ጴጥሮስ በሷ ልክ አልሳካም ሲለው በቸርነትና በትዕግስት መጣ ማለት እንደሚያፈቅረኝ ነገራት ማለት ነው። አሁንም ይሄ ልጅ የንጹህ ፍቅር ትርጉም አልገባውም። ከዚህ ውጭ አስደነግጥም። ምን ፈለክ? መልእክት ተልኬ ነው ታካብዳለሽ። እስቲ ዙሪ። አልዞርም። ዙሪ። የተሰጠኝ ታርጋ አይደለም። ስለምን ታርጋ ነው የምታወራው? ስታይ እኔ ባጃጅ ወይንም መኪና መስላለሁ እንዴ? እባክሽ የእነ ትዕግስት ቤት ነው? አዎ የእነ ትዕግስት ቤት ነው። ይሄን ፖስታ ለትዕግስት ተብዬ ነበር። አንቺ ትዕግስት አይደለሽማ? እህቷ ነኝ። ስጣኝና ልስጣታ። ይኸውልሽ ግን ይሄ ፖስታ አንድ ነገር ቢሆን እኔና አንቺ አንላክም። ሰማሻ? አዎ። ታታ ማን ይሰጠ? አድራሻ እኮ የለውም። የሰጠኝማ ይሄ ነው። አድራሻ ላልሽበት አንቺ ሙይበት። ምን ይሰጥሽ? አላውቅም። ከአዲስ አበባ ወደ ሻኪሶ የመጣሽው ያንን ሚስጥር ለማውጣት ከሆነ ከእሳት ጋር መጫወትሽን እንዳትረሹ። ከሰብለ ጋር ከዚህም በኋላ ተገናኘሽ ማለት እኔም በጣም ያሳስበኛል። ይህንን ሚስጥር ለማውጣት ከሞከርሽ ለቤተሰብሽ አታስቢ ማለት ነው። ይህን ሚስጥር ለሚያወጣ ምህረት ፋናዬ ካናዳ በመሆኗ አልሰጋም። ዳግም ወንጀል እንዲሰራ አታደርግ። በነገው ዕለት ሻኪሶ ለቀሽ ወደ አዲስ አበባ ተመለሽ። ቃል ኪዳን አቤት እንጂ እስቲ እንጠጣው እንጂ ይሄ ፊትሽ ልክ አይደለም። መቀበል አልነበረብኝም። ምህረት አቤት አባቢ። ምህረት የለችም እንዴ? አለው ነኝ። ምህረትን ያልኩት ምህረት። አቤት አባዬ። ማታ ጴጥሮስ የት ነው ያደረው?
ቸርነት ጋርም ስደውል እኔ ጋር መጣም አላየሁትም ማለት እንዴ ቆይ ቤት እኮ ነው ያደረው። እንዲያውም እናንተ ተኝታችሁ ስለነበር አምሽቶ ነው የገባው እንጂ። ኧረ አባዬ ውሸቷን ነው። እቤት አላደረም። አልጋው ራሱ እንደተነጠፈ ነው ያለው። አንቺ ትዋሻለሽ እንዴ? ምህረት መዋሸት ጀመርሽ? እኔ እኮ ማታ ስከታተል ነው ያመሸሁት። ይህ ውሸት ደግሞ ኬት አመጣሽ ማለት? ከዚህ በኋላ ምህረት እኔ በፍጹም በእኔ ቤት ውሸት እንዲለመድ አልፈልግም። እሺ ቃል ትገቢልኛለሽ? እኔ ምነው ከቸርነት ሌላ ጓደኛ አለው እንዴ? ረዲያ እንዲያውም ከዛ መናጢ ደሃ ጋር ከሚሆን ሌላ ጓደኛ ቢይዝ ነበር። እሱ ነው እየመከረ ልጄ አላገባ ብሎ ቆሞ ይቀራል። ይሄ የደሃ ሰይጣን። እኔ እኮ እያወራ ያለሁት እኮ ከእነሱ ጋር ነው። ዳርሜለሽ ለመሆኑ አፍሽን ሞልተሽ ድሃ ብለሽ ስትሳደቢ ትንሽ አይከብድሽ? እኔና አንቺ በልተን የምናድረው ነገር አተን ባቄላ ሹቅ አብልተሽ ያሳደርሽን ጊዜ ያን ጊዜ ተረስቶሽ ነው ዛሬ ድሃ ብለሽ ስትሳደቢ? ቆይ የጴጥሮስ ጉዳይ አንቺን አይመለከትሽም እያልከኝ ከሆነ ልጄ መሆኑ ደግሞ አትዘንጋው። ለመሆኑ ለካካንቺ ነው የወለድኩት? እኔ እኮ ከሌላ ሰው ይመስለኝ ነበር። ዝም በል ጥርሳችሁ ለሙቅ አይደል? ያለማ እየበጥራት አትጨቃጨቂ። አንቺ ጦር ጨቅጭቅሽ የሚጨቀጭቅ ነገር ልጄ ላይማ አንድ የሆነ የተተበተበ ነገር አለ። ይህን የተተበተበበትን ነገር ደግሞ እኔ ዳርሜለሽ አይደለም እደርስበታለሁ። ብቻ ጠንቋይ ቤት ሄዳለሁ እናቴ። ሌላ ተይው ግድ የለም። ውይ አባዬ ጠንቋይ ለራሱ እኮ አያውቅም እንኳን ለሰው። አይንሽን ይጠንቁለው። ምን አባሽ ታውቂ ነገር ነው? ስለዚህ ቆይ አንቺ እኩል ቤት ወሬ ለምደሻል። ኧረ እማዬ በደንብ ነው የምታውቀው። ትዝ አይልሽም? እንዲያውም የማትሪክ ሰዓት ጠንቋይ ቤት ሄዳ ጠንቋይ ምን እንዳላት ታውቂያለሽ? 5 ኤ ታመጫለሽ አላት። ግን እኮ ጠንቋዩ እማዬ ይገርምሻል፣ ለራሱ ኤን ራሱ በስራ መጻፍ አይችልም። ሲቪ ከማገዛበት ጠንቋይ ለጠንቋይ ከምትሽከረከሪ ምን አለበት ብታጠኝ እስኪ። አባዬ ነው እንግዲህ ምን ይደረግ። ያለማ ጭንቅላት እኔ ላይ ለመድረስ ከሆነ መቼም አልደርሽብኝም። ልግብ ካለ ንገሪኝና ለእሱ ሳይሆን ላንቺ ቤት ይሻላል። ታሾፋለህ አይደለም? እኔ እኮ እያወራ ያለሁት ከልቤ ነው ታውቃለህ። እኔስ ከልቤ አይደለም እንዴ? እኔም ከልቤ ነው አባዬ። ይልቅስ ልምዱ ስላላት ሳምሪን ብትልኳት የተሻለ ነው። ለምን እናንተ ትለፋላችሁ? በዛውም ኢንትራንስ ላይ ስንት እንደማመጣት ትገኛለሽ። ለካ ልጄ እንዳያገባ የአባት ተብዬውም እጅ አለበት። መስገባኝ ሚስት እንዳንቺ ከሆነማ ልጄ ቆሞ ቢቀር ይሻለዋል። ሳምሪ አባዬ ቁርስ በልተህ ሄድ እንጂ። በቃ ቁርሱ ይቀርብልኝ። ድሮም አንተ ለልጆች ግድ እንደሌለ አውቃለሁ። ግድ ያለ መስጠት አይደለም እኮ ነገርኩሽ ደጋግሜ። ልጆቹ በእኔ ተጽዕኖ ስለሆነው እንዲያድጉ አልፈልግም። በመሰረቱ መጽሐፍ ቅዱስ ሲናገር ልጅህን በምትሄድበት መንገድ ምራው፣ በሸመገለ ጊዜም ከዛ ፈቀቅ አይልም ይላል። ስለዚህ ልጆቼ በተጽዕኖ ስር እንዲገቡ አልፈልግም። በቃ አቅጣጫ አሳያቸዋለሁ። ከኔ የሚፈለገው ያ ነው። እኔ በዱላ ልጆችን ላሳምን አልፈልግም እኮ ነግሬሻለሁ ከጅምሩ። ንግስቴ እችል ግን የምሳቋን የጣል ስትመላለስ ዝም አልሻታል። ስለመድካት አንዷ ነው። ቻው። እሺ በይ እንሂዳውን ተነሽ። ተከሳት ትምህርት የለም ቢኖርም አልሄድም። ተማሪዎች በአጎትሽ ነው የምትጠሩ ቢሆን ሁልጊዜ ያበሽቁኛል። ላምሪ ልጆች ለጨዋታ ያክል አጎትሽም አባትሽም ነኝሽ። ቆይ ለምን እውነቱን አትነግራት? የትኛውን እውነት ነው የምነግራት? ላምሪ
አባትሽ እናትሽን አስገድዶ ደፈራት፣ እናትሽም በዛ የተነሳ ራሷን አጠፋች ብዬ ነው የምነግራት። እና ስንቱን ነገር ደብቃ ትዘልቀዋለህ። ደግሞ ምን የደበኳት ነገር አለ? ንግስቴ ዛሬ ምን ሆነሻል? በላውን ሂድና ባብላት፣ እያለቀሰች ነው። አምላኬ ሆይ የሰማሁትን ነገር ሁሉ ውሸት አድርግ። እውነት አንተ ሰብለን ታፈቅራታለህ? እውነት ከሆነ ግን ይከብዳል። ማዘር እንዴት ሆነ? ያው ናት ባክ፣ ምንም ለውጥ የላትም። እኔ የምልህ ቤት ትናንትና አባቴን አግኝቻቸው ነበር። ሰላም አይደላችሁም እንዴ? እየጠጣና እያመሸ ያስቸገረኝ። ስለዚህ ቤት ፈልጎ ቤት ልቀልኛል እንዳናገር አውቃለሁ። ይሄንን አንተ ባትነግረኝም አውቃለሁ። ትጠጣለህ፣ ታመሻለህ፣ ከተለያዩ ሴቶች ጋር ትወጣለህ። ይሄ አልበቃ ብሎ ደግሞ ውጪ ማደር ጀመርክ። ቸርነት በክል ጉዳይ ላይ ማንም ጣልቃ ይገባል። አንተም ብትሆን የቤተሰብ የማየ የሁል ጊዜ ያሰልችውና አንተ ደግሞ አትጨምርብኝ እና ከዚህ በላይ ምን ልትሆን ትፈልጋለህ? ቀንድ አታበቅል። ቸርነት በፈጠረ በቃ ተወኝ። አይገባህም? የውስጤን ስቃር ነካካው። በፈጠረ ተወኝ። ጴጥሮስ የደበቀው ነገር ካለ ነገር እኔ እኮ ያለ አንተ አልጨርስም። እኔ ያለ አንተ ባዶ ነኝ። ግን አንድ ነገር ልጠይቅ። በጣም የምትወዳት ሰው በምትወደው ሰው ብታጣ ውሳኔ ጴጥሮስ የምታወራው ነገር በጭራሽ ሊገባኝ አልቻለም። አየህ መልሱ በጣም ከባድ ነው። አሁን ልጅ የሚሻለው ያው መጠጥ ቤት ቡና እየፈላ ነው። ደግሞ ትዕግስትና ሰብለኩ ይመጣሉ። አግኝታችኋት? አይ እኔ እንኳን ነገ አገኛቸዋለሁ። ዛሬ በጊዜ ልግባና አበይኝ ደስ ስላሰኝ። ከምር? አዎ። በነገራችን ላይ ስላንተ ከአባዬ ጋር ተነጋግረን የተወሰነ ወጪ ሊሸፍንልኝ ተስማምተናል። ስለዚህ አይዞህ አትጨነቅ። በተረፈ ላንተ ተወልኝ። አይዞህ እሺ። ሰላም ነው። እሺ። አቤት ንግስቴ። ጴጥሮስ አይደለ? አዎ ሄደ። ቡናውን ጓዳ ገብተን ጠጣ። እኔ እኮ እሱ ያለ መስሎኝ እዚህ ላፈላ ነበር። አይ ንግስቴ፣ ሁለት ጊዜ ከምታፈይ አንድ ጊዜ ብታፈይ ይሻላል። ትዕግስትና ሰብለ ይመጣሉ። እሺ በቃ የዛሬው ስራችን ለየት የሚያደርገው እንደ ወትሮ ብር ወይም ሞባይል ነጥቀን አይደለም የምንሮጠው። ዛሬ ሰው በመግደል ነው ውል የተዋዋለው። የምንገላት ልጅ ነው። በደንብ ያት ቹትል። ስለዚህ ግጥም አድርገህ ያለ ሀዘኔታ ተወጋታለህ። ትዕግስት ከመሰወር ልትሄጂ ነው? ከሰብሊ ጋር ቀጠሯል። የቸርነት እናትን ለመጠየቅ ይልኩኝ። እሺ ሜሮንን ትቻለህ ነበር እምቢ አለች። ምን አለ እስቲ እኔ ማር ከአባዬ ጋር ብትቆይ። እምቢ ሰብለ ኬክ ስለምትገዛልኝ ለአያቴና ለቃል ይዤላቸው መጣ። እሺ አልቆይም አባዬ፣ ቶሎ ደርሼ እመለሳለሁ። ነይ በሽ አንቺም ልትሄጂ ነው? እሷ ጋር እንግዲህ ታዲያ ሰው ቤት ሄደሽ እንዳታስቸግሪ እሺ? እሺ ሄሎ
ሄሎ ሰብዬ፣ እየመጣሁኝ ነው። የቀድሞ ሆስፒታሉ ጋር እንገናኝ። ደካማሽ እንዴ ነው? እማዬ ሻኪሶ ታክሲ የለም እንዴ? እንዴት የወርቅ ሀገር ሆኖ ታክሲ የለም? የተወለድኩት የወርቅ ሀገር ነው ብለሽ ስትጉራሪ ታክሲ እንኳን የለም። ይልሽ ይልማ እኛ እንደ ታክሲ የምንጠቀመው ባጃጅና ፈረስ ጋሪ ነው። ደስ አይልም? ሻኪሶ ወርቅ ወሰን ታንታለማ ህዝቦቿም ፍቅር ነው። ቀን እኮ አያቴ ኦሮምኛ ሲያለማመድ ለምሳሌ ከራ ማለት መንገድ፣ መና ማለት ቤት፣ ቢሻ ማለት ውሃ፣ ቡዴና ማለት እንጀራ። ትግስት የተገደለችው አንቺ ጋር ለመምጣት በመንገድ ላይ ያለች ነበር። የት ለቤት ነው ቀጠሮ ያዘችው? የጓደኛችን እናት ለመጠየቅ እየሄድን ጓደኛችን ቸርነት ይባላል። ትግስት የተገደለችው ወደ እናንተ ቤት ስትመጣ ነበር። መሞቷን ደውሎ የነገረ ማን ነው? በስልክ መስማትን ደርሰንበታል። ጓደኛዬ ጴጥሮስ። ለቸርነት የትግስትን መገደል ደውሎ የነገርከው አንተ ነህ። በቤት ደግሞ የገባው በጊዜ ነው። ታዲያ ከሰማ በጊዜው ደንግጬ ስለነበረ ማን እንደደወለልኝ እንኳን አላውቅም። ስልክ ቁጥሩን ማታስታውስ? ራሴን ሁሉ ልስት ነበር። ከዛሬ 8 ዓመት በፊት አንድ ጓደኛሽ ራሷን አጥፍታለች። አሁን ደግሞ አንድ ጓደኛሽ በወንጀለኞች እጅ ህይወቱ አልፏል። እና ሰብለ የሁለቱም ጓደኛ አንቺ ነሽ። እናማ በዚህ ወንጀል ውስጥ የሆነ የምታውቂው ነገር እንዳለ ነው የሚሰማው። ኢንስፔክተር ምን እያወራችሁ ነው? የእህቴን ከትዕግስት ሙቀት ግጭት አልሸክናል። ቸርነት ከሟች ጋር ጸብ ወይ ያደረግን ነበረው እንዴ? ከአዲስ አበባ ለምን እንደመጣች ያጫውተሽ ነበረ? ማን የገደላት ይመስላል? ይሄንን እንዴት ላውቅ እችላለሁ? ቸርነት ይቀለዳችኋል ይመስለኛል። ጠየቀውን ጥያቄ መልስ። ቸርነት እንኳን ሰው ሊገድል ሰው ሲያስቀይመው እንኳን ይፈራል። የእህቱን ደፋሪ ቢያገኝ ከመበቀል ወደኋላ
ዋና አመጣጧማ የእናቷ ሙት ዓመት ለማክበር ነው። በዚያችው አባቷ እናኛ ለምጥ የተገደለሽ ዕለት ጠዋት የተሰጣት የማስፈራሪያ ደብዳቤ ነው። የእህትህ ደፋር እስካሁን አልተገኘም። ያልተገኘው ለምን ይመስላል? ንገረኝ ካላችሁ ይሄ የእናንተ ስራ ነው። እኔ ጓደኛ ሊያስፈራራት ይችላል። ወይም አለ ብለሽ የምትገምጪው ሰው አለ ወይም የምትጠረጥሪው ሰው? በጭራሽ ትዕግስት እንኳን አሁን ልጅ እያለን እንኳን ከሰው ጋር መጣላት የማትፈልግ ኢንስፔክተር፣ ይህንን አውሬ ለፍርድ ለማቅረብ በምታደርጉት እንቅስቃሴ ከጎናችሁ ነኝ። ባለፈው ያስጨነቀሽ ነገር ነው። በመሃል የትዕግስት እየተከሰተን ሳንገናኝ ቀር። በመጀመሪያ ለምጠይቅ ጥያቄ ሁሉ እውነቱን ልትነግረኝ ቃል ግባል። ንግስት፣ የተፈጠረ ነገር አለ እንዴ? የማውቀው ነገር ከሆነ ለምን ደብቅሻለሁ? በቸርነትና በሰብለ መሀል የፍቅር ግንኙነት አለ? ማወቅ የምፈልገው ስላለፈው ሳይሆን ስለአሁኑ ነው። ንግስት፣ ግን ልነግርሻቸው ቸርነት ማለት ብቸኛ የህይወት ጓደኛዬ ነው። እና ጓደኛ ስለሆነ ነውሩን ልትደብቅለት? ጴጥሮስ፣ ይሄን ካንተ አልጠብቅም። የማውቀውን ነገር እነግርሻለሁ። የምነግርሽ ነገር ግን የቸርነትን ጓደኝነት ርስቼ እንዳይመስልሽ። ያንቺ የዋህነት ያሳዝኑ። ለማንም ላትናገሪ ቃል እገባልሃለሁ። ነገሩ እውነት ነው። እንዲያውም የቸርነት እናት የሕክምና ገንዘብ የሰብለ ቤተሰቦች ሸፍነው ሊያሳክሟቸው የቸርነት እናት እንደተሻላቸው ቸርነትና ሰብለ ለባለ ሰርግ ሊጋቡ ወሰኑ። የሰርጉን ሙቲ የሰብለ ቤተሰብ የሸፍኑ ወሰኑ። ባለፈው ከኔ ጋር ራሱ ተጣልተን ቸርነትና ሰብለ ከኔ ጋር ተቀምጠው ይቺ ሸርሙጣ መቼ ነው የምትተዋት? እማዬ እንደተሻለ ተነግራትና እንለያያለን ሲል ሰምቼው በጣም ተናግሬው አኩርፎኝ ሰብለን ያስታወቀች። የሚገርመው የቸርነት እናት ራሱ ያውቃል። ሰው አልጋ ላይ ተኝቶ ተንኮል ሳጅን የምርመራ ሂደታችሁ ከምን ደረሰ? ጥሩ፣ አንዳንድ መረጃዎችን አሰባስቤ አምጥቻለሁ። እንደተባለው ባለቤቷ የአንድ የግል ድርጅት ስራ አስኪያጅ ነው። በወቅቱ ድርጅቱን ወክሎ በቢዝነስ ፎረም ላይ ካናዳ ለስብሰባ እንደሚገኝ ያውቀናል። አሁንም በተመሳሳይ ሁኔታ ለሌላ ስብሰባ ቻይና ላይ እንዳለ ከአየር መንገዶችና ከኢሚግሬሽን አካባቢ ባደረግነው ማጣራት ደርሰንበታል።
ይልቅ ኢንስፔክተር ትናንትና አንድ አዲስ ፍንጭ አግኝተን ነበር። ምን ነበር? ክትትል እያደረግንባቸው ካሉ ሰዎች ውስጥ መካከል እነ ቸርነት ከኛ ቢሮ እንደወጡ ሰብለና ቸርነት ቀጥተው ወደ ለቅሶ ቤት ነው ያመሩት። ጴጥሮስ የተባለው ግን ወደ ሚልኪ ሆቴል በማምራት የቸርነትን እጮኛ ንግስትን አግኝቷት ነበር። መገናኘታችሁ ያስደነቃችሁ ወይስ የተለየ ነገር ነበር? የኛ ትኩረት የሳበው ከተገናኙ በኋላ ንግስት በተቀመጠችበት ጥላ ውስጥ ተመልክተናል። ስለዚህ አንድ የሆነ ያልተግባቡበት ነገር እንዳለ ተረድተናል። ሌላ ሀሳብ ካሌላችሁ ጴጥሮስን በአይን ቁራኛ ተከታተሉት። ከካናዳ የትዕግስትን ሞት የሰማች ፋና የተባለች የቀድሞ ጓደኛቸው በእነሱ ዙሪያ ልትነግረን የምትፈልገው መረጃ እንዳለ ጀምራ እያለ ስልክ ተቋረጠብን። እኛ መልሰን ለማግኘት እየሞከርን ነው። ስለዚህ ጊዜ እንዳታጠፉ። ጴጥሮስን በአይን ቁራኛ ተከታተሉት። የደረሳችሁበትን ደግሞ በየደቂቃው መረጃ እንለዋወጥ። ጨርሰናል። አንቺ ሴት ሴጣን ፈረስ እንዳይደርስ ምንድነው ደግሞ ሴጣን ፈረስ? አይ ተጫኔ ምንድነው ጎዳና ላይ ከባል ሀገር ጋር መንጓል? ባል ሀገር ከእንዳንተ አይነት ሰውራን አንተ እርጥብ አንተን አላናገርኩ ነው ጥራት ወዚህ በሽመጥ ዋ ጠብቅ በጠብቅ በሽንት ነው ማለት ነው። ዘጋ አፍራም ባል ሀገር አንተ በቃ የለየለ ባለጌ ሆነ ቀረ ማለት ነው ማለት ነው። ይደነቅ ተብዬሻል ወይ ሰው ይሄን ከተሜን ጃርት የመሰለ እንደው ጴጥሮስ እፈልጋለሁ የትም እንዳትሄድ። ምንድን ነበር የምትሰራልኝ ሂሳብ አለ። ለሂሳቡ እኮ ሁለቱ ይበቃል። አንተ አይደለም የምታዘኝ፣ እነሱ የሚሰሩት ሂሳብ አይደለም፣ የተወዘፈ ሂሳብ አለ። አባዬ አዝናለሁ። የማቀርብ ቀጠሮ አለብኝ። ነገር ያለ ጴጥሮስ እንዳትሄድ፣ የተደራረበ ሂሳብ አለ፣ እንዳትሄድ። በቃ አባዬ አትጨናነቅ፣ እኛ እንሰራዋለን። ነው እኛ እንሰራለን። የተተመተመበት ትብታብ አለ። እችን 3 ቀንማ ብሶበታል። እሱን እኮ የሚረብሹ አንቺ ጭቅጭቅ ነው። በቃ በፈለገበት ጊዜ አግባ ታዩ። እኔ ምለው እሱ የሰራ ወንጀል አለ እንዴ? የደበቀው ነገር አለ እንዴ? ለሊቱ ሙሉ እኮ እንዲሁ ይሄን ሰሞን እኮ ሲቃጂ ነው ይሄ ልጅ የሚያድረው። ይሄ ምንድነው ዱካክ ነው ምንድነው የሚሉት ነገር? ለሊቱ እኮ እሱ እዛ ሆኖ የሚጮኸው እዚህ ይሰማኛል ለሊት። በስታደሰ ኧረ በስመ አብ በል። የምን ወንጀል አመጣህብኝ? ኧረ ልጄን ይጠብቅልኝ እግዚአብሔር። የተተበተበበት ነው እያልኩ አንቺ ደግሞ የተተበተበበት ሌላ ቋንቋ ጣሽ እንዲሁ ትብታብ እንዳልሽ እድሜሽን ትረግያለሽ እንዴ? ልታልሽ ነው ያለቅሶ ሚት ባሌ ደስ እንደው ቢቀርብኝ። እኔ መች አጣሁት የተተበተበበት ነው እያልኩ ገመድ ይታብትብሽ። ወይ አባዬ ስለ ገመድና ስለ ትብታብ ማውራት ሲወዱ የሚተበትብ ነገር ይታብትብሽ። ገመዱ ተተብትቦ አይደል? የምን ትብታብ ነው የምታወሩት? ይዛም ቁልፍ አምጪልኝ። ቁልፍና በስስ እሺ። እዚህ ቤት ገና ጉድ ያሰማኛል። እኛ እግራችን ገና ወጣ ከማለቱ የእኛን ቄንጥ ይዛችሁ ትታል። አንቺማ ያው ምህረት አይናችሁ ይጥፋ።
ለካስ ሞኝ ነበር። ከዚያ ከረከሰ ቦታ ስታነሳ ሁሉ ነገሬን ሰጠው። አንተም አንዳች አንጸጸትክም። ብቻ ምን ዋጋ ሁሉም ነገር እንደመጀመሪያው ሊሆን አልቻለም። ከሰብለ ጋር ልትጋቡ መሆኑን ሰማሁ። ይህን መስማት ለኔ ምን ማለት እንደሆነ ታውቃለህ? አዎ ከሰብለ ጋር ልትጋቡ ነው። ማን ነገረሽ እንዳትለኝ አልነግርህም። ብቻ እውነት መሆኑን ተረድቻለሁ። ቸርነት ይህን ውሳኔ የወሰንኩት ሰብለን ልታገባ ስለሆነ ብቻ አይምሰልህ። በቃ እኔ እናቴ ናፈቀችኝ። ይህንን ያሰርክልኝን ቀለበት ለሰብለ ሰርላት። ሰብለ ጥሩ ልጅ ናት። በእኔ ሐዘን ምክንያት የእሷን ፍቅር ከገፋ አጥንቴ ይወቅሳል። ለኔ ስትል ሰብለን አግባት። ለኔ አትጸጸት። ይህን ለአንተ የተሳካና ያማረ የፍቅር ህይወት የከፈልኩት ዋጋ ነው። ሳልነግርህ የማላልፈው አንድ ነገር ግን ከአንተ ጸንሼ ነበር። 2 ወሩ ነው። ሌላ ምን ልበል? በቃኝ።
ሄሎ ሻኪሶ ፖሊስ ጣቢያ አብዲ ቦራ አካባቢ እባካችሁ አደጋ ደርሷል፣ ፈጥናችሁ ድረሱልን። ለካስ በከንቱ ነው እምነት የጸና ባንቺ የታደሰው ሕይወቴ እንደገና ለካስ በከንቱ ነው እምነት የጸና ባንቺ የታደሰው ሕይወቴ እንደገና የልቤ ንግሥት እስቲ ቀና በያ ሐዘን መከራ ዳግም እንዳላያ ሕይወቴ ባዶ ይሆናል
ለአንዱ ይኖራል፣ አንዱ ለሌላው ይሞታል። የኔ በህይወት መኖር ለህፃኗ ላምሮትና ለህመምተኛዋ እናት ያስፈልጋታል። ይህ ለዚህ የተሰጠኝ ሁለተኛ እድል ነው። ሶስቱም መጥተዋል። መረጃዎቹ በሙሉ ተጠናክረዋል። ትላንትና ታሪኩ የተባለ ግለሰብ በንግስት ሞት በመጸጸቱ መጥቶ የእምነት ቃሉ ሰጥቶናል። በእምነት ቃሉ መሰረት ለንግስት ሰብለና ቸርነት የፍቅር ግንኙነት እንዳላቸው በማስመሰል በተደጋጋሚ ደውልላት እንደነበረ ነግሮናል። ይህንን ግን ያደረገው በጴጥሮስ ተካሎ መሆኑን ጭምር ነግሮናል። ሌላው ከትግስት ሞት ጋር በተያያዘ 3 ተጠርጣሪዎችን በቁጥጥር ስር አውለናል። ጥሩ፣ ሶስቱንም ያስገቡልን። ቸርነት፣ ንግስት የጻፈችውን ደብዳቤ ስንመለከት አንተና ሰብለ በፍቅር አብራችሁ እንዳላችሁ የሆነ ሰው አስመስሎ ነግሯታል። ይህ ሰው ማን ነው? እሱን ግን ያውቃል። በሐዘን ላይ ጥያቄ። ጥሩ፣ እሱ ካላወቀ አንተ ታውቃለህ ማለት ነው። አስረዳ። በነገራችን ላይ ትዕግስትን የገደሏት ሰዎች በቁጥጥር ስር ውለዋል። አሁን ያልተያዘው ዋና ወንጀለኛ ቅጥረኛ ነፍሰ ገዳዮቹ በቁጥጥር ስር ውለዋል። ኢንስፔክተር ምን እያልክ ነው? ትዕግስት ለምን ገደልካት? ኢንስፔክተር እኔ እየጠረጠራችሁ ነው እንዴ? ኩሸል ሚልኪ ሆቴል ትዕግስት በሞተች በ3ኛው ቀን ከንግስት ጋር ተገናኘ። በዚያም ሰብለና ቸርነት በፍቅር አብሮ እንዳሉ ነገርካት። እሷን በዚህ ተሰምቷት ራሷን አጠፋች። ለምን? ትዕግስትንስ እንዴት ነው የገደልካት? ኢንስፔክተር ምንድነው ነገሩ? ሰብለ የምታውቀው ነገር አለ? ጭንቅላቴ ሊፈነዳ ነው። አይሆንም ጴጥሮስ፣ በእኔ ምክንያት ነው ሁሉ ወንጀል የገባው። እውነት መሆኑን ደርሰንበታል። ግን ለምን? ቸርነት ይቅርታ ጠይቅ። ምክንያቱም የሰራሁት በደል ይቅርታ ያስጥ። ትዕግስትን ያስገደልኳት የላምሮት አባት መሆኔን ስለምታውቅ ሚስጥሩ ልታወጣ በመወሰን ሳትቀድመኝ ቀደምኳት። አንተ ዳቢሎስ እህቴን አስገድደህ ደፈርካት። አንተ አቁም! ለስራ ጥያቄው መልሱ። ፍቅር መታሰብም ሲያስ ሳታስበው ይፈልግ ሰብለ አንተ ስለምትሆን እኔ ደግሞ ሰብለ የኔ እንድትሆን ካለኝ ተንሳ አንተን ለመብቀል ሩቅ ሂደህ ለዚህ ደረሰ። አንተ አረመኔ፣ የላምሮት አባት አንተ ውሻ ነሽ። ራሳችሁን አረጋጉ። ምንድን ነው የማረጋጋው ኢንስፔክተር? ዋናው ነገር ወንጀለኛው በሰዓቱ መያዙ ነው።
የሚያከብረው አንደኛ የቸርነትና የሰብለ ሲሆን ሁለተኛው ደግሞ